ከጎሮሮሽ ነው የነጠቀው ጆን ዳንኤል አይኑ ታውቃለህ። ምክንያቱም ተንኮለኝነት ካጎትን የተማርከው ከናትን የተማርከው ከእህት ከዛች የሻርሙጣ የኔ ፍቅር የኔ ስስት ጃንዬ እህቴ የምወድሽ ልጄ ስለ እስር ቤቱ ያ እኔና ኪዱ ምን ጽፈው መጻፍ አለ ፍቅር እንደ ምልክት እንዲሆነ እናንተ ቤት ከአባቷ የምትወለድ የነበረች እህት አዶናይን የምትወዱ ብቻ ሪፖስት አድርጉ። እቺ ልጅ እንዴት ነሽ ለአዶናይ? ያቺ ጃኒ የምትባል ሰዓት ከነሱ ላይ የተጫወታችሁ ሰዎች አብራችሁ ታፕታፕ ብላችሁ አንድ አበባ የለቀማችሁ ሰዎች ስለ እስር ቤቱ ያ እኔና ኪዱ ምን ጽፈው መጻፍ አለ። ፍቅር እምቢ ከሆነ ጆን ዳንኤል የከፈለውን ደግሞ እናውጣዋለን። በደንብ እናውጣው። ምክንያቱም በጣም ነው የሚወዳት። ፊልም ቢሆን ግን አሪፍ ነው። ከመጽሐፍ ፊልም በጣም ነው የሚወዳት። በጣም እኔ ዛሬ ይወደዳት እኔ አልወዳትም ቢል እኔ አላምንም። በቃ አለማምን ደግሞ መብቴ ነው። ያ የኔና ምን ነው አሁንስ በዛ፣ በጣም በዛ። ይሄንን ደግሞ አምነህ የገባኸው አዶናይ አንተ ነህ አምነህ የገባኸው። ይቺ ልጅ ያ ወፌላ ላይ ያለ ፍቅር እዚህ ቲክቶክ ላይ ስናይ እንደነበረ እንዲያውም ይሄ ህዝብ ሾርት ሚሞሪ ስለነበረ እንጂ ምድረ አሮጊት በሙሉ ቁጭ ብለው ዛሬ እኮ አይደለም 10,000 እና 20,000 በእነሱ ጊዜ ነው ጸባቸው፣ ፍቅራቸው፣ ዘፈናቸውም። ለምንድን ነው የሚረሳው? ለምን ይረሳል? አንረሳ። አብረን የተሰቃየ ነው ማለት ስቃይ፣ ስንት ስቃይ። ያ ዛሬ የራሳቸውን ኑሮ ይኖሩ መብታቸው ነው። ሁለቱም ይኖሩ የመረጡትን። ለማንኛውም ግን መጽሐፉን ቶሎ ብላችሁ ጻፉት ከኪዱ ጋር። እኛም ለማንበብ ጓጉተናል። ለማንበብ አፍጥኑት። አዶናይን የምትወዱ ብቻ ሪፖስት አድርጉ። እቺ ልጅ እንዴት ነሽ ለአዶናይ? ያቺ ጃኒ የምትባል ሳጥናኤል እሷን አባረን ረዴት የምትባል በጣም ቆንጅዬ በጣም ቢዩቲፉል የሆነች ልጅ በቃ እቺ ልጅ ብናጋባው ምን ትላላችሁ? በቃ እቺ ነው አዶናይ ማግኘት አለበት። እቺ ልጅ ሐቁ ነች። በቃ አለቀ። እኔ ተመኝቼለታለሁ። በቃ ቋመጥኩለት ለአዶናይ ወንድሜ በጣም ስለምወደው። አዶኒ ምን ትላለህ? ሌሎቻችሁ በሪፖስት አሳዩት ፍቅራችሁን። በሪፖስት በደንብ ሪፖስት እየገባ አንተ ደግሞ ሪፖስቱን እያየ ማን እንደሚወድ እይ። አዶናይ እኛ እንወዳለን። የማንም ሳጥናኤል አንተን እንዲያገኝ አንፈልግም። ይመች ነው። ረዴትማ የሀገር ናት። ቅርስ በላት። የአዶናይ ልትሆን አትችልም። አዶናይ እሷን ጠበሰ ማለት የኢትዮጵያ ወንዶች ማህበር አዶናይ ላይ አንፎሎ ነው የሚጀምሩት። ስለዚህ ሌላ ፈልጉለት። ሌላ ብትፈልጉለት አሪፍ ነው። እንደ ሐሳብ ሌላ ፈልጉለት እንጂ ረዱ ነው በፍጹም። ልጁ ብዙ እንዲያውም ልንገርህ እንደ ምልክት እንዲሆነ እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውስ ታረጋት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ጆከር አለ መግባት ፈልገ ነው። ዮኒ ማኛና ጆን ዳንኤል በቃ አልፈታታ ተባብለዋል። በቃ አሁን ጆን ዳንኤልን መመለስ ጀምሯል። ዮኒ ማኛ ይሰድበዋል። ኮመንት ላይ ሄደው ላይቭ ላይ ጆን ዳንኤል ዮኒ ማኛ የሰደበ ነው ይሉታል። ጆን ዳንኤል የሚመልስለታል። ከጎሮሮሽ ነው የነጠቀው ጆን ዳንኤል አይኑ ታውቃለህ። የሆነ ህፃን ልጅ ሳንቲም ወይ ቀለበት ምናምን ከዋጠ እጅን ያስገብተቱ ትስዋለህ። ሳንቲም ወይ ቀለበቱን እንደዛ አድርጎ ነው ከጎሮሮሽ ያወጣው። እናቴ ጡት። አሁን እናንተ ምን አስጨዋችሁ? እጁን እንደዚህ አድርጎ ነው የሳበልሽ አስገብቶ ማለት ነው። ካፍሽ ከጎሮሮሽ እዚህ ደርሳ ነበር። እንደዚህ አድርጎ ነው የሳባት። ለዛ ነው ያመመሽ። ምክንያቱም አልበላሽበትም። አንቺ ወር 2 ወር እንዲቆይልሽ ተሰገብግበሽ ምናምን ብር እንድትሰበስቢ ነበር። አፓርትመንትሽን የአንድ ዓመት ምናምን ልትከፊ፣ መኪናሽ ብድርሽን 1 ዓመት ልትከፊ ምናምን አስበሽ ነበር። ጆን ብልጥ ነው። የአራዳ ልጅ ነው። ይመቸው። እንደዚህ አድርጎ ነው ከጎሮሮሽ ያወጣት። አትበይም አንቺ መሀይም።
ከዚህ በፊት የበላሹ ይበቃሻል ብሎ ደግሞ አጅረው እጁን አስገብቶ ሳበልሽ ቆቆረ። እኔ ምን ትኛለሽ? እኔ ቅማል ማውሩት አደር እንዴ እኔን የሚያክል አጥንት ይዘሽ ትግጫለሽ ወይ ነገር ታመጫለሽ? አፈንዳጃ ጎምዳጅ ላጫ ተመችቷቸው ነበር ቤታና ሊያ። በተለይ ቤታ እንደውም ላይቭ ላይ ተናገረች ነበር አዶናይ መልስ ስጥ በቃ በጣም ፈልጎ ነበር ይሄ ነገር እንዲቆይ በጣም ፈልጎ ነበር። አዶናይ የወሬ ያለ ምናምን እያለች ነበር ቤታ ላይቭ ላይ እና ይሄ እንትን ቢቆይላቸው ውስጣቸው ነበረ። ግን ያው በአንድ ይቅር ተባብለው እንትን አሉት ዘጉትና በቃ ይሄ አጀንዳ ተዘጋባቸው። ሌላ እየፈለጉ ነው ሰዓት ከነሱ ጋር የተጫወታችሁ ሰዎች አብራችሁ ታፕታፕ ብላችሁ አንድ አበባ የለቀማችሁ ሰዎች አይደብራችሁም? ስስቁ ስትሳለቁ በሰው ላይ ነገ በእኔ ላይ እስኪ እንደው ምን አይነት ማህተብ ቢስ ናችሁ? ምን ናችሁ ነው? ጤነኛ ናችሁ? የቪው ጥማት ነው። በጣም ነው የሚደብረው። እግዚአብሔር የድሮ ቪዲዮ እኮ እንዴት ተባብለው ነበር። በጣም እንዲ ቪዲዮ የጠረረባችሁ ይለብስማ። እናንተ ሰው ምን ይለናል ብላችሁ ራሳችሁን ዞር ብላችሁ ይደብራል በጣም ማርያምን ያስጠላል። ሳላሳቁ አትሳለቁ። ነገ እናንተ ላይ እንደምትወድቁ አታውቁትም። ሲቀጥል ደግሞ እነዚህ አራት ሰዎች አዶናይ ጃኒ ማኑ ናዮ አዶናይ ጃኒ እና ናዮ አዶናይ ጃኒ ጆን ዳኒ እግዚአብሔርን አይለያዩ። እነዛም ወልደዋል፣ እነዚህም ተፋቅረዋል። አይለያዩ። እሷን መተው አለበት። ወንድነቱስ ለክብሯ አይመጥነው። ፍቅር ክብር ምናምን አያውቅም። ፍቅር ነው በቃ አለቀ። አንድ ሰው ስታፈቅር እንትን አውጥታ አይደለም፣ ይሄ መስፈርት አውጥታ አይደለም ማለት ልክ የሆነ ሰው የለም። እዚህ ላይ ሁላችንም ሰው ነን። ምንሰራው መጥፎ ነገር አለ፣ ጥሩ ነገር አለ። ሰው ነን። ሰው እስከሆነ ድረስ ፐርፌክት የሆነ ሰው አታገኝም ምድር ላይ። መልአክ አይደለም አንተ፣ ፈጣሪ አይደለም፣ ፈጣሪ አይደለሽ፣ ሰው ነሽ። ስህተት አለ፣ ልክ መሆን አለ፣ ልክ አለመሆን አለ። ፐርፌክት የሆነ ሰው የለም ምድር ላይ። ፐርፌክትን ስትፈልጉ ራሳችሁ ነው የምታጡት። ይሄ ልጅ እንደኔ አትለያዩ ነው የምለው። ጃኒና አዶናይ እውነቷን ነው። የጃኒ ጓደኞች አብሯት የሚጫወቱ ምናምን የነበሩት ተቀየሩባት። በቃ ይኸው እንዳለችው ቪው ነበር እንደጠረረባችሁ። እናም አንድ ደህና ሰው ተገኘ። በቃ ሄለን ወርቅዬ አንድ በቃ ያራዳ ልጅ ኮሜንት ላይ እንደውም ሄለን ወርቅዬ ልብ ቅርጽ እያደረጋችሁ ጻፉ እስቲ። እንደ አዶናይ እኮ ሴጋ በሚባልበት ሰዓት ነው ጃኒ የቀረበችው። ሰውላ በራቀበት ሰዓት አዶናይ ጃኒ የመጀመሪያ የቀረበችው እሷ ናት። ሰውላ ባገሸሸው ሰዓት፣ ሰውላ ኢንተርቪው ሳደርገው ተነስተው በሚሄዱበት ሰዓት ጃኒ ናት ከጎኑ የነበረችው። ከእሷም ብቻ ሳይሆን ጆን ዳንኤል እስር ቤት ባለበት ጊዜ ጃኒ ናት እየሄደች የምትጠይቀው። እችን ልጅ አለመውደድ አይቻልም። ጥፋት ቢኖርባት ራሱ አለመውደድ አትችልም ጃኒ። ምክንያቱም በምናየው ነገር ነው የምንወዳት። ዋሽታ ለምትመጣ ሴት ቀንዷን ነው የምታውቁኛላችሁ። ግን እስር ቤት እንኳን ሄዳ የምትጠይቀው ጆን ዳንኤልን እሷ። እዚህ ጋር ስትመጡ ደግሞ ገና እንደገባ ተቀባይነትን አላገኘማ አዶናይ ተቀባይነትን ማግኘት የጀመረው መቼ ነው የጀመረው? እንትና ዲቻዎቹን ካነሳ በኋላ ነው በጣም የደቡብ ልጆች ያጮሁለት። ከዛ በኋላስ እንትና ጋር የቴዲ አፍሮ ሚስት ጋር ስሟ ስለማይያዝልኝ ይቅርታ፣ የቴዲ አፍሮ ሚስት ጋር ኢንተርቪው አደረገ። በዛ የተነሳ በጣም ነገሩ ጮኸ። ልጁም ጥሩ እየሰራ ሄደ። አምለሰት የምትባለው ጋር ቀረበ፣ አወራችው፣ ጥሩ ነገር አለችለት። ነገሩ በጥሩ ነገር ሄደለት። በዛ ሰዓት ግን የነበረችው ማናት? ሴጋ እየተባለ ሙድ መያዣ። ኢቭን ታኩርም ማየት ትችላላችሁ። ታኩር ሽቶ ብሎ ሲመጣ ሴጋ ልትመጣበት ነው። አንተ እኮ በሽቶ ትመጣለህ እንዴ ሴጋ እያለ ሲቀልድበት ሁላ ነበር ታኩሬ። እሷ ቢዝነሷን ነው የምትሰራ፣ ያራዳ ልጅ ናት ታኩሬ ራሱ። እሱን እንኳን ተነጋግረው ተግባባል። ያን ነገር ያለ ጃኒ ግን ከማጎን ነበረች። እቺ ምስኪን
ምንም የማይገባት ልጅ ይሄ ድራማቸው ተንኮላቸውን የማታውቅ ልጅ እቺ ምን ታደርጋለች? ጃኒ እንምታግዘው ነበር፣ ከጎኑ ትቆም ነበር። በዚህ በኩል ጆን ዳንኤል ጋር ቺታ አድርጎባት ልጅ ወልዶባት እሱንም ቢሆን ምንም ችግር የለም ብላ ነበረ። እዚህም ጋር አዶናይን ደግሞ ስትጀምረው ማንም ያልተጠጋው ሰው ነበር። አዎ አዶናይ ራሱ ተናግሮ ነበር። አምለሰት ጋር ቀርቦ ብዙ ሰው በሚርቀኝ ሰዓት ከጎኔ የነበረችው ጃኒ ናት ብሎ ተናግሮ ነበር። አሁን ደግሞ ብዙ ሰው እንደዛ እያሉ ነው። አንተም መሆን ከጎኗ ሁን እያሉት ነው አብዛኛው ሰዎች። እሷም በክፉ ጊዜ ከጎንክ ነበረች፣ አንተም በዚህ ሰዓት ከጎኗ ልትሆን ይገባል እያሉት ነው። የጨርቆስ ልጅ ደሃ ነሽ ነው ያልሻት አይደል? ድህነት በሰፈር አይደለም በሀገር ሁሉም ድሃ ነው። እውነት አንቺ ከጃ የተሻልሽ የተማርሽ ከሆንሽ እጅሽን ወደ ላይ አድርገሽ እስክሪን ላይ ስምሽን ከነ አያት በእንግሊዝኛ ከጻፍሽ ቤትሽ መጥቼ አንበሳ ሰጥሻለሁ። መሀይም አንቺ መሀይም ነሽ። አንቺ መሀይም ከልጅሽ እኩያ ጋር ቤትሽን ከፍተሽ የምትሰዳደቢ ዘረኛ መጥፎ ሴት ነሽ። መጥፎ ጃ ኢትዮጵያዊ ነች፣ ዘር የላትም። ጭራሽ በዘር ውስጥ አስገብተሽ ጭራሽ በድህነቷ ጭራሽ በሴትነቷ በጣም ባለጌ ነውረኛ ነሽ። አሁንም ዛሬም ነገም በአንቺ ምክንያት እልህ አስይዘሽኛል። ከጃ ጎን ነኝ እኔ። ለሰው ተከራክሬ አላቅም ታውቂያለሽ። ከቀነኒ በስተቀር ለማንም ሴት አታውቂኝም። እሷ ግን ጭራሽ በዘር ውስጥ አስገብታት የጨርቆስ ድሃ የጨርቆስ መሀይም እያለቻት ባለጌ ነሽ። በመንደር አይደለም ድህነት፣ በመንደር አይደለም መሀይምነት። አንቺ ስምሽን ከነ አያት በእንግሊዝኛ ከጻፍሽ ቱቱ ይኸው ቤቷን ከከፈተች በእንግሊዝኛ ስሟን ወደ ላይ አድርጋ ከነ አያቷ ሎዛ ከጻፈች እኔ አንበሳ ሰጣታለሁ። አንቺ ፊት ነው ፕሮሚስ የምገባው። ጃኒ እኮ ዘር ውስጥ ገብታ አታውቅም። አንድ ቀን ስለ ዘር ስለ ብሔር አንስታ አታውቅም። በቃ አሸንዳ ከሆነ ትግራይ ትመጣለች፣ ጥምቀትም ከሆነ ጎንደር ትሄዳለች፣ ኢሬቻም ከሆነ እንደዛ በቃ እንደዛ ነው የምታከብረው። አንድ ቀን ብሔር ውስጥ ገብታ አታውቅምና ለምን እንደጠላቻት እኔ እንጃ። ሎዛ ማርያምስ የሚንገብሩን አልወዳትም፣ በጣም ነው የምጠላት። ለምን እንደሆነ አላውቅም፣ በጣም ነው የምታስጠላኝ። ምንሽ መንደሬ ነገር ነው። ትልቅ ሰው አይደለሽ ምንድነች? ጃኒ አትመችሽም ነበር፣ አዶናይም አይመችሽም ነበር። በጣም ቫይራል ሆኑ። ስለዚህ ከህዝቡ አትለይም። ወደይ ሳይሆን በግድሽ ነው የሆነ የተቀበልሻቸው የምትወጃቸው ምናምን አስመስለሽ ስትመጪ የነበረው። አሁን የወደቁም ሲመስልሽ አጋጣሚውን ልትጠቀሚ መጣሽ። የአንቺን ትርኪ ሚርኪ ወሬ ሰምቶ አዶናይ ጃኒን የሚለያት ይመስልሻል እንዴ? መለየትም ካለበት አብሮ መሆኑም ካለበት በራሱ ብቁ ሰው ነው። ሁለቱ ሲጀመር ስንት ገበና እንደተሸፋፈኑ እናውቃለን። ሲጀመር አልተጣሉም እኮ አዶናይ እና ጃኒ አልተጣሉም። ሰው ነው በቃ ቪዲዮ ስላለቀቀ ነው ከሷ ጋር እንትን እያለ ያለው እንጂ አልተጣሉም። እንደውም በቅርቡ አሁን ይመጣሉ፣ በአዲስ መልክ ሊመጡ ነው። የኔ ፍቅር የኔ ስስት ጃኒዬ እህቴ የምወድሽ ልጄ ስስት ጂጂ ያምናለች። ጃኒ ሽንኩርት ናት፣ ሽንኩርት ከሌለ ወጥ አይጣፍጥም ብላለች። እኔ ደግሞ ጃኒ ጨው ናት፣ ማጣፈጫ ቅመም ናት። ቅመም ይሁንሽ ልጅ የወጥ ግብአቶች አበዛውኝ እንዴ አበዛንባት እንዴ። ኤኒዌይስ በጣም ነው የምንወድሽ እኛ እህቶችሽ፣ በጣም ነው የምናከብርሽ፣ በጣም ነው ስስት የምንልልሽ እና ተመለሽ ያለ ነው ሚዲያ ላይ እንደዚህ አይነት ነገር ሲፈጠር ያው ሰው በሁለት ይከፈላል። ከዛ በኋላ ደግሞ ሞራል ሊነካ ይችላልና የኔ እህት ምንም ሞራልሽ አይነካ። አንቺ ልባም ሴት ነሽ፣ ትንሽዬ ልጅ ሆነሽ አስተዋይ ድንቅ ልጅ ነሽና እንወድሻለን። የምን ቤት ዘግቶ መጥፋት፣ የምን ጥቁር ለብሶ ማቀርቀር። ቀና በይ እህቴ፣ እኛ ሁሌ ከጎንሽ ነን። ካስፈለገ ሰልፍ ራሱ እንወጣለን አንቺ። ትልቅ ሰው ሆናችሁ ማስተዋል ስትችሉ እንደዚህ ትናገራላችሁ። ትልቅ ሰው ሆናችሁ ደግሞ ማስተዋል ካልቻላችሁ እንደ ሎዛ ነው የምትናገሩት። ልጃችሁ የሚሆንን ሰው ቁጭ ብላችሁ ተሳደባላችሁ።
ጥፋት እንደሆነ ገብቷል። እዚህ ሴትዮ አፍ ውስጥ አንዴ አትግቡ። ከገባችሁ መውጫ የለው። ብዙ ቀናት በቃ አትወጡም። እናም ተጠንቀቁ፣ አፍ ውስጥ አለመግባት ተጠንቀቁ። ቤተሰብ የዛሬ ቪዲዮአችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ባይ